አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበር እንትን ያልኩት ግን አሁን በቃ ይበቃል። የዛኔ እውነቱን አረጋ ለመቆየት ላልቀረኩ ማለት ነው። አይመለከተኝም። በቃ ምንም ድርግግም ብትይኝ ያላዳምጥሽም። ከኔ ጋር በጣም ብዙ ተወረዶችን በጣም ብዙ ችግርን አሳልፈሻል። ከአንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፈያለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። የፈለገ በውድሽም ባከብርሽም ምንም ብልሽ መምራት ትችላለሽ። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ገብቶኛል። አላማሽ ምን አለ? ከጎን ለሆን ስለፈለግኩ ነው። ከጎን ይሁኛል አልከኝም እንዴ? አይደለም አትተኝ ስትለኝ አልነበር? እሷ ፊት ስለሆነ ነው እንደዚህ የምትለው? አይደለም ሃይሚ፣ ይኸው በሷ ፊት ነው። ይለያል። የትም እንዳትሄዱ ነው የምላችሁ። እስከ ቪዲዮ ፍጻሜ ቆያችሁ ብዙ ነገር ትማራላችሁ ከሃይሚና ከብሩክ እና ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር ሰላም እንዴት ናችሁልኝ ውድ ፋሚሊዎቻችን፣ አማን ጤና ፍቅር ለእናንተ። ዛሬ ደግሞ ባበረ ቪዲዮ ነው ተመለስኩላችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን እንዳትረሱ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁ። ሰብስክራይብ አድርጉ እና በቀጥታ ወደ ቪዲዮ እናልፋለን። ባልቀር የወይኑ ቦታ ጠባቂው ባይኖር የጸደይ ወራት ይመስላል መልክሽ ብሩህ በጋ እኩያዬ ነሽ እንደኔው ለጋ እድሜው ላባጋ ለባለጸጋ ዳሮሽ አሉ። እግዚአብሔር ይመስገን። አመሰግናለሁ አክብረሽኝ እዚህ ድረስ ስለመጣሽ። ነፍሰ ጡር ሆነሽ እርጉዝ ሆነሽ እያደከምኩሽ ነው እና ይገባኛል ግን ዛሬ ጠሮሽ በጣም ለትልቅ ምክንያት ነው። ሃይሚም ትመጣለች። ሁሉንም ነገር ነግራችኋለሁና እዩ ስለተፈጠረው ነገር ለሁሉም ነገር ብቻ አመሰግናለሁ። ቀን አለ አይደል? ጊዜ ሁሉንም ነገር ያሳየናል። እንተያያለን ይዛኔ። ፋሚሊዎቻችን ዛሬ የሚፈጠረውን ጉድ የምናየው ነው የሚሆነው። ምን ይወስናሉ ዛሬ? በመጀመሪያ ያው እንዳያችሁት ብሩክና እዩ ተገናኝተዋል። በቀጣዩ ደግሞ ሃይሚን ትመጣለች እና ምን ይፈጠራል የሚለውን ደግሞ ከእናንተ ጋር ሆነን በሙሉ ቪዲዮ አይተን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የትም እንዳትሄዱ ሰብስክራይብ እና ላይክ ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ ቢትገልጹ የተሻለ ነው ብዬ አስባለሁ። ሀሳባችሁን ኮሜንት እያደረጋችሁ በቀጥታ ወደ ቪዲዮ። ያስፈለገውም ሰላሚን ስለምፈልግ ዶክተር ሁልጊዜ ጭቅጭቅ አልፈልግም። ሁልጊዜ ከሆነ መጣላት አልፈልግም። ብቻ ተዩ ያጣሁትን አጥቻለሁ በተፈጠረው ነገር በቃ ተዩ። እሱን ፈጣሪ ያውቃል በሚለው ትቼዋለሁ እና ከዛሬ በኋላ እኔ በተለያዩ ዳግመኛ ከመጣሽ እኔና አንቺ ከዚህ በኋላ ማግኘት እንፈልገው አንቺን ማለት ነው። ሰሚኛለሽ? ከዚህ በኋላ ማግኘት እንፈልገው አንቺን የወለድሽ ቀንና የዲኤንኤው ቀን ብቻ ነው። ገብቶሻል? የልጅ እናት የኔ ልጅ እናት የምንም እናቱ ነው አይመለከተኝም። አሁን እንደ ሰው አሳዝነሽኝ አንቺን ላለመናገር ላለማስከፋት ከአንቺ ጋር ችግር ውስጥ ላለመግባት በጣም እየጣርኩኝ ነበርና ከዛሬ በኋላ ግን ያ ሁሉ ነገር መሆን ስላለበት ነው የሆነ ብቻ ይሁንም አይሁንም እዩ ከዚህ በኋላ እኔና አንቺ ጨርሰናል። ምንም የጨረስነው ነገር የለም። ጨርሰናል። ከዚህ በኋላ እኔት ላይ እንድትመጪም አልፈልግም። ቴንኪው በጣም ሃይሚም ስትመጣ ያላችሁን ነገር የምትታረቁም ከሆነ ታረቁ፣ ማታረቁም ከሆነ እንደፈለጋችሁ ሁኑ ሁለታችሁም። እኔ መረዳ ካልቻልሽ አንቺ ከኔ ጋር የድሮ ጓደኛ ነበርሽ አይደለ? ያንን ነገር ተረድተሽ ያለፈ ነገር ነው እናም ብለሽ አልተውም ካልሽ አይመለከተኝም። ምን ህይወቴን እፈልጋለሁ። ህይወቴን በጥብጠሻል። ልንገርሽ እስከዛሬም ድረስ ለመረዳት እኮ ከተረዳሽኝ ቀጥታ እውነቱን መናገር ያንቺ ድርሻ ነበር። ዝም ማለት ደግሞ ልክ አልነበረም ማለት ነው። አሁን ደግሞ ነገር ባለብኝ አንቺ እኔን ተረድተሽኝ ቢሆን ኖሮ ማለት ነው እኔን ተረድተሽኝ ቢሆን ኖሮ እውነቱን ተናግረሽ ሰላም ይሰጪኝ ነበር። ገብቶሻል አይደል? ስለዚህ በቃ ተይው፣ እየተናገርኩ ነው ያለሁት። ምንም እኔ ስለማላምንልሽ አንቺም ስለምትገግሚ እንደዛ አይነት ቃሎችን አንርገ። ባላመንክ ቁጥር ደግሞ ችግሮቹ እየሰፉ ነው የሚሄዱት እንጂ እየጠበበ ይመጣ ነው ችግር የለም። ስለዚህ ከችግሮቹ ደግሞ እኔ ብሩክ ሊያስጠነቅቃት ነው የጠራው እና ያለውን ነገር እያያችሁ ነው። እዩን እያስጠነቀቃት ነው ያለው። ጉዳዩ ከባድ ነው እና ምን ይፈጠራል የሚለውን ደግሞ ከእናንተ ጋር ሆነ የምናየው ነው። አብራችሁ ያ የኔ መብት ነው መብቴ ነው። ምንም አታመጭም። ገብቶሻል? ያንተ ነው ብለሽ እየገገምሽ ነው አይደል? እሺ የኔ ልጅ ይሁን በቃ የኔ ልጅ ይሁንና እዩ ትሰሚኛለሽ? አይመለከተኝም ስለሌላ ነገሮችሽ። የኔ ልጅ ይሁንና ይሄ ልጅ
ሆድሽ ውስጥ ያለው ልጅ ይሁንና ምን ማለት ነው እንደሆነ ያውክ ለምንድነው ይሁንና ባቅ እኮ እኔ ባቅ እዩ ባቅ ይሄን ያህል አንገረጣጣም ይሄን ያህል አንሳካከስም ገብቶሻል አይደለ ማመን ስላልፈለኩ ነው የሁሉ ነገር አይሽ ማመንም ስላልፈለኩ ነው ምንም ይሁን ምን እኔ ካንቺ ጋር መገናኘት የምፈልገው የልጅ ተወልዶ የዲኤንኤ ቀን ብቻ ነው ከዛ የዛኔ እናወራለን ማድረግ ያለብኝንም አደርጋለሁ እስከዛ ድረስ አጠገቤ አትረሺ አይመለከተኝም ስላንቺ የራስሽን ህይወት ኑሪ ህይወቴን አጥበጥብጪ በሰላም ልኑርበት እንደዛ ስላልኩ ጠጥተሽም እንደ ጠጩ ከፈለግሽ የልጅ እናት ሆነ የምን አይመለከተኝም ገብቶሻል አይደል እስሚ ትልቁ ነገር ከሀይሚ ጋር መለያየት ነው ገብቶሻል አይደል ሀይሚ ማጣቴ ነው እንደምታውቁት አስረግጦ መናገር አለበት ትክክለኛው ውሳኔውን ነው እየነገረ ያለው ብሩክ እንደምትሰሙት ትክክለኛ የሆነ ዳይሬክት የሆነ ነገር ከተናገረ እሷ ማደፍርም ልጁ ሲወለድ ትክክለኛ ውሳኔ ነውና ተመልሶ ይመጣል እና እስቲ ሀይሚን በቀጣዮቹ ቪዲዮ እናገኛታለን እስቲ አብራችሁን ቆዩልኝ ትልቁ ነገር ለምንድነው ያ ትልቁ ነገር ነው በጣም ትልቁ ነገር ነው ለኔ የሚገርም ቦታ ነበራት ለኔ ትልቅ ቦታ መሰጣት ሰው ነበረች እሷ ገብቶሻል አይደል ለኔ መንገር እሷ አይ ደህና ነሽ አላ እሺ ሀይሚ እሺ አመሰግናለሁ አክብረሽን ስለመጣሽ እና ሀይሚ ታምራላችሁ ምናምን ማለት ተገቢ አልነበረም ገብቶሻል አይደል የጠራኋት ለዚህ እኮ ነው በቃ ምታናግዚ የራሴ ምክንያት ኖሮኝ የጠራሁበት ምክንያት ኖሮኝ ሳታቂ ሌላ ነገር ውስጥ ትገቢያለሽ ስለዚህ ቤተሰቦች ውሳኔ ትክክል ነው ብዬ እያመንኩ ነው በጣም ምክንያቱም እኮ ተረጋጋ አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበር እንትን ያልኩት ግን አሁን በቃ ይበቃኛል ከዛሬ በኋላ እዩ እንዳልኩሽ ነው አምሎቻችን ሀይሚን ማታለሽ ለሶስት ሆኖ የሚያወሩትን ሙሉ ነገሮችን ከእናንተ ጋር ሆነን የምናዳምጥ ነው እስከ ቪዲዮ ፍጻሜ አብራችሁን ቆዩ የትም እንዳትሄዱ ሰብስክራይብ ላይክ ሼር ማድረጋችሁን ደግሞ እንዳትረሱ ሀሳባችሁን ኮሜንት ላይ አስቀምጡ የልጁም አባት ልሁን አሉንም ይሄ ልጅ እስኪወለድ ድረስ የልጁ አባት ተብዬ ስም ተሰጥቶኝ ልቆይ ከዛ በኋላ ልጁ ሲወለድ ብቻ ነው የምጠሪኝ አይመለከተኝም ስላንቺም ስለምንም ነገር ገብቶሻል አይደል የዛኔ እውነቱን አረጋ ለመቆየት ላልቀረኩ ማለት ነው አይመለከተኝም በቃ እኔ ካንቺ ጋር አለመጨቃጨቅ ነው እንደዚህ ምለው ስሚኛ ሌላ ምንም ድርግግም ብትይ ነው ያላዳምጥሽም ገብቶሻል አይደለ ካንቺ ጋር አለመጨቃጨቅ ከዚህ በኋላ ጭቅጭቅ ውስጥ ላለመግባት ስል አንቺ ያልሽውን ልጅ ልጁ ሲወለድ ጊዜ ይፈቷል ሁሉንም ነገር እንተያያለን አንተ እየደረቅክና እየገገምክ ባለበት ልክ ነው እኔ ይሁን በቃ እሺ ይመችሽ ነገሮችን አቀለ ሁሉንም ነገር ይመችሽ ነው የሁሉ ነገር አይፈጠርም አንቺ ለምን ነው እኔ አይመለከተኝም እውነትም ይሁን እዚህ ደረጃ ይደረስም አይደረስም ጊዜ ይፈቷል ሁሉንም ነገር ምን ይሆናል ገብቶሻል ከዚህ በላይ ካንቺ ጋር መጨቃጨቅበት ምክንያት የለኝም ይሄ ልጅ ያንተ ነው አልሽኛ እሺ የኔ ነው እሺ የኔ ይሁን ከዛ ለማንም አልማንም ግን እሺ የኔ ነው እሺ ከዛ ግን አጠገቤ እንዳደርሽ ገብቶሻል አይደል አጠገቤ እንዳደርሽ የምርመራው ቀን ሁሉንም ምን ይሆናል ካንቺ ምንም ምን ያልፈልግም ልጁ ሲወለድ እውነታውን ብቻ እናያለን ዲኤንኤ ተደርጎ እስከዛ ድረስ አጠገቤ አትድረሽ አይመለከተኝም እስከዛሬም ያላንተ ነው ያለው በቃ እስከዚህ ሳድረስ ተናገረ ከዚህ በኋላም ደግሞ እኔ ለልጄ መሆን አያቅተኝም እኮ ያንን ነገር ያለው ባለፈው አላቃትሽ ኑሪ ከኔ ህይወት ውጪ እስከነድረስ ኃላፊነቶች አሉ ምንም ኃላፊነት የለብኝም ከፈለግሽ የፈለግሽው ነው እንጂ ነገርኩሽ ይሄ የኔ ቃል ነው ምንም አታመጪም ሃይሚም ደግሞ በጣም አመሰግናለሁ በጣም የምወድሽ ልጅ ነሽ በጣም ማከብርሽ ልጅ ነሽ ከኔ ጋር በጣም ብዙ ተወረዶችን በጣም ብዙ ችግርን አሳልፈሻል በጣም ብዙ ማለፍ ካንቺ ጋር ማለፍ የሚገቡኝ ጊዜያቶችን አሳልፈያለሁ ገብቶሻል አይደል እንደ ሰው መጋጨትም መቀየም ይመጣል አይደለ መጣላትም ምንም ማለትም ይመጣል አመሰግናለሁ እኔ ጋር ስለነበርሽ ሁሉ ጊዜ ከዛሬ በኋላ ሃይሚ እዚህ መጣውበት ማለት የለበም አሁንም እኮ አለ አጠገብህ ነኝ አይ እኔ ጨረስኩኝ ካንቺ ጋር በነቆራ እየተናቋቆርኩ መቀጠል አልፈልግም በጣም ስለምወድሽ ስለማከብርሽ ክፉ ነገር መናገር ስለማልፈልግ ይሄንን ውሳኔ ወስኛለሁ ታውቂያለሽ ጥሩ እንደሆንሽ አውቀዋለሁ ልቦናሽ ጥሩ እንደሆነ አውቀዋለሁ ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል ቅመሜ እውነቱን ስነግርሽ ጊዜ ሁሉንም ነገር ይፈቷል ቀን ይመጣል ያ ቀን ሲመጣ ሁላችንም እንተዛዘብና እንተያይ ይሆናል ገብቶሻል ስለዚህ ምን እያልከኝ ነው እሺ በቃ አይ ዊል ሲ አይ ቲንክ 3 ወር ምናምን ነው አይደለም እንጠብቀው የዛኔ እንገናኛለን በቃ እስከዛ ድረስ ከኔ ህይወት አንቺ መውጣት አለብሽ
የፈለገ በወድሽም ባከብርሽም ምንም ብልሽ አንቺ እኔን ልትረጂኝ ስላልቻልሽ እየመጣሽ እኔም ነገር መቆስቆስ ስለሆነ የፈለገ በወድሽ የፈለገ ምን ብልሽ እኔም ብሩክን ደግሞ ሁሉ ጊዜ አብረን ያሳለፍነው ልጅ እኔ መረዳ ካልቻልኩ ይሄ ትክክለኛ ውሳኔ አይደለም። እሱ ከሀይሚ ጋር መቀጠል ነው እንጂ ያለበት ከሁለቱም ጋር መለያየት ማለት ይሄ ትክክለኛ ውሳኔ አይደለም። ስለዚህ ማሰብ አለበት። ትክክለኛ ነገር አስቦ ከሀይሚ ጋር ነው እንጂ እዩ እንደመጣችም ትሄዳለች። በመጣችበት መንገድ መውጣቷና ለዛ ነው የሚያስፈልገው። እና ቪዲዮ አይተን ደግሞ በቃ ማቆም ደግሞ አለብን። መረዳት እኔ መስማት ማዳመጥ ካልቻልኩ ማቆም አለብን። ሁለታችሁንም የጠራሁት ከዚህ በኋላ ከሁለታችሁም ጋር ምንም አይነት ግንኙነት አይኖረኝም። የራሳችሁን ህይወት መኖር ትችላላችሁ። የራሳችሁን መምራት ትችላላችሁ። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ሃይሚ በትንሹ ልንገርሽ አሁን መተሻልሽ ነገር ካንቺ ጋር እንዳልቀጠል ያደርገኛል። ገብቶሻል? እኔም ሰው ነኝ፣ ይሰማኛል። አሁን ያልሽ ነገር ለኔ መልስ ነው። በቂ ነው። በቃ ከዚህ በፊት ያደረግሻቸውን ታያቸው። እራት ብለሽ ወይን አዘጋጅተሽ ምናምን እንትናልሽ ገብቶኛል። አላማሽ ምናምን ከጎን ለሆን ስለፈለግኩ ነው። ከጎን ይሁኛል አልከኝም እንዴ? አይደለም ሃይሚ፣ አትተይኝ ስትለኝ አልነበር? አይደለም ሃይሚ፣ ስለሆነ ነው እንደዚህ የምትለው? አይደለም ሃይሚ፣ ይኸው በሷ ፊት ነው ሁለታችሁንም እየተናገርኩ ያለው። መንገዷን በጀመረችበት መንገድ ጀምራለች። እኔ ማንን ነው የምበቀለው? ምን አደረገኝ? ብሩኬ ነው የምበቀለው። አንቺ ነው ተፈልገን ከአንቺ ጋር መቀጠል አልፈልግም ምናምን ማለት አትችልም። እኔ እስከሆንኩ ድረስ የልጅህ እናት ከአንቺ ጋር መሆን አልፈልግም፣ ከአንቺ ጋር መቀጠል አልፈልግም እንደዚህ ምናምን ማለት አይጠበቅም። የልጅሽም አባት ልሁን የልጅሽም ምንም ልሁን ገብቶሻል? አይደለም እንደዚህ ተጋብተው ይፋታሉ። ሰማሽኝ አይደል? ተጋብተው ይፋታሉ። ልጅ ወልደው ሰው ይፋታል። ማንንም ሰው በግዴታ አልታስቆይም፣ ምንም ልታያችኝ። ስለዚህ ስላንቺ አይመለከተኝም። ይሄ ልጅ አላመንኩበትም። ስለዚህ ካንቺ ርቄ ዲኤንኤ ሲመጣ የዛኔ የብሩክ ነው አይደለም ከተባለ የዛኔ ጊዜ ያስተዛዝበናል። ገብቶሻል አይደል? እንተያያለን። ምንም ለማንም አለማንም አያገባሽም። በቃ ከኔ ጋር ጭቅጭቅ፣ ከኔ ጋር የምትፈልጉት ነገር ካለ ተናገሩ። እኔ ደግሞ ከናንተ ጋር ምንም ነገር አልፈልግም። ሃይሚም እኔ መረዳት ማትቺ ሰው ስለሆንሽ ማትቺ ሰው ስለሆንሽ በቃ ያው እንጂ ብሩክ የማይሆን ነገር አታውራ እንዴ። ምንም አይሆን ነገር ብሩክ ውሳኔው በጣም ከባድ ነውና ይሄን እንዲህ ያመራል ብዬ አልጠበቁም። ከሁለቱም ውጪ ለመሆን ነው እሱ ሐሳቡ እንትን ይሆናልና እና በጣም ማሰብ አለበት። ትክክለኛ ውሳኔ መወሰን ነው እንጂ ያለበት አማራጭ ወስዶ እንትን ማለት ዝም ብሎ ሁለቱንም ከህይወቴ ውጡልኝ ሂዱልኝ አልፈልጋችሁ ማለት የትክክለኛ ነገር አይደለም። ስለዚህ አስቦ ተረጋግቶ መመለስ አለበት። እንደኔ የተረዳህ ሰው አለ እንዴ? እኔ እኮ አይደለሁም ህይወቴን የበጠበጥኩት እኮ። እሺ አንቺ ህይወቴን ካልበጠበጥ አብረን እንቀጥል። ሲጀመር ደግሞ የልጄ አባት ነህ ምናምን ብላ እንትን እያለች ያለችው እኮ እሷ ነች። የልጅ አባት አንተ ካልሆን በስም ማጥፋት እንድትከሳት ፈልጋለሁ። እንደውም በዚህ አጋጣሚ ልነግርህ እኔ ከማንም ጋር መክሰስ ምንም ማለትም አያደርገውም። የልጅ አባት መሆኑን ስለማውቅ አያደርገውም። እሱ ያው ምናልባት ሴትነትሽ አሳስቦት ለሴት ልጅ ምን ያክል እንደሚጨነቅ ስለማቅ ምናልባት እሱ ደካማ ጎኑ ሆኖ ሊተውሽ ይችላል እንጂ እንደውነቱ ልጁ የሱ ካልሆነ መክሰስ መብቱ ነው። እሱን እያጠፋች ነው። ለማንኛውም እኔ ነኝ ካንተ ጎን መሆን ያለብኝ፣ እሷ ነች ደግሞ ልትርቅህ የሚገባው። ከህይወት ማስወጣት ያለብህን ሰው ለይተህ እወቅ። ማይሆን ነገር አታድርግ፣ ማይሆን ነገር አታውራ። እኔን ሲጀመር ምርጫ ውስጥ ልትከተኝም አይገባም። ገባ አይደለ? ገና ለገና እኔ ደግሞ ሲጀመር በቀል ምናምን እሷ የምትለውን አትስማት። እኔ ለምንም በቀል አይደለም። ማንን ነው አንቺን መበቀለው? እኔ ምን ለማለት ፈልገሽ ነው እንደዛ የምትይው? ማይሆን ነገር አይምሮ ላይ አትሙዩ፣ አትበክዩ። ገባሽ አይደል? ምንም በደንብ ያስታውቃል አይደለም? ከጎኔ ሁኚ ስላለኝ ነገር በደንብ ያስታውቃል። ለምን እያደረግሽ እንደሆነ እስኪ ዝም ብለሽ አትቀባጥሪ፣ ማይሆን ነገር አትቀባጥሪ። እኔ ከጎኔ መሆን አለብሽ አትተይኝ ምናምን ነገር ስላለኝ ከጎኑ ለመሆን ነው የሞከርኩት። አይደለም እንዴ ብሩኬ? ማስመሰል አይደለም፣ የእውነት ነበር ከጎኑ መሆን። ለማንኛውም አሁን ስሜታዊ ሆነሃል መሰለኝ። ወይስ ትረጋጋ፣ በደንብ እናወራለን። ምንም ማውራችሁ ነገር የለም። ማውራችሁ ሳይሆን ማውራሽ እያልክ ለይታ አውራ። ምንም ነገር የለም። ማውራችሁ አትበለኝ። ከሷ ጋር ትጨምረኝ የምታወራውንና የምትወስናቸውን ውሳኔዎች ተጠንቅቀህ ወስን። በዚህ ሰዓት ላይ አሁን ባለውበት ችግር ላይ ሰላም ልትሰጪኝ አልቻልሽም እንዴ? እውነቱን ስነግርሽ ወይኔ ስላዘጋጀው አበባ ምናምን በትኜ አንተ ላስደስትህ ስለሞከርኩ ሰላም አይደለም። እሱ እየተናቆርሽ እኮ ነው አይደል? ወይ እየተናቆርኩ አይደል? እየተናቆርሽ ነው። እንጠጣን ያልኩት ተመልሰሽ ፈታን በል ነው ያልኩት። ማይሆን ንግግር እየተናገርሽ ፈታን በል ነው ያልኩት እንዴ?
ከሷ ጋር ወይን ጠጥተ ነው ወይ አብራት ያደርኩ አልሽ? አሁንም ቢሆን አትናደድ በቃ እንዴ ምን ሆነክ ነው አንተ? ወይን ጠጥተን ነው አብረን ያደርነው እያለች ነው። በጣም እንድጠላችሁ አታርጉ። እረፍ። እንድጠላሽ በል እንጂ እንድጠላችሁ ሁለታችሁ ነው። ለምንድን ነው ማትረጋጉት? እኔ ነገርኩሽ የፈለገ እኔ ለምንድን ነው የምትጨምረኝ? ባከብርሽ የምታረጊው ነገር ልክ አይደለም። በቃ ስለዚህ እኔ ሰላሜን እፈልጋለሁ። ሁለታችሁን ከኔ ውጡ። በቃ እኔ ሁለታችሁን ከኔ ውጡ። እኔ ደግሞ በዚህ ሁኔታ ውስጥ ብቻህን አልተውህም። ባለፈው አትተኝ አብረሽኝ ሁኚ ምናምን ብለኸኝ ነበር። በደንብ አሰብኩበት። ከጎንህ መሆን ይገባኛል። ከጎንህ ነኝ። አሁን ተናደህ ወይ ስሜታዊ ሆነህ ነው እንደዚህ አይነት ልክ አይደለሽም ሃይሚ፣ ልክ አይደለሽም። እኔ አቅሻለሁ እኮ በደንብ ሃይሚ። እሱን ያኔ ነበር ምንም እኮ አንድ ቀን እኮ ነው ያሳለፍኩት። ትቼው ሄድኩኝ። በነገለታው አሰብኩበት፣ አብሬው ሆንኩኝ። ምንድነው ይሄን ያክል የሚካበር ነገር እኮ አይደለም። ደግሞም ላስብበት ይገባኛል። እኔ አኳንሽ ልክ አይደለም ነግሬሻለሁ። እኔ በደንብ ነው ማቀሽ፣ ደግሞኛል። ከአንቺ ጋር እየተናቆርኩ መቀጠል ደግሞ አልፈልግም። ከአንቺ ጋር መቀየምም አልፈልግም። ስለዚህ በሰላም እንለያይ ሃይሚ። እኔ የሚወዱንን ቤተሰቦችን ሪስፔክት አድርጌ ነው የመጣሁት። እኔ ሪስፔክት አላደርግም። እኔ ቤተሰቦችን ሪስፔክት አላደርግም ሳይሆን በውስጥ መጨረስ ይችል ነበር፣ ግን መናገር ያለብኝ ከኛ ብዙ ስለሚጠብቁ ብዬ ነው። አንተ ተናደህ ነው እንደዚህ አይነት ውሳኔ ተናድጄ አይደለም ሃይሚ፣ በቃኝ፣ በቅቶኛል። እኔ እንዴ አታብዙት፣ ሁለታችሁንም ለጣጥፌ እንዳልሄድ አታብዙት፣ እንከባበር። ለማንኛውም እንዳትወድቅ ወደ ኋላ አታብዙት። ስነ ስርዓት ልውደቅም አልውደቅም ተወኝ በቃ። ሰሙኛላችሁ። አንተ ስላንቺ የማይመለከተኝም ስላንቺ የማይመለከተኝም ሃይሚ እንደ ቀድሞ ህይወታችሁ ከሀይሚ ጋር መቀጠል ነው እንጂ እዩን አሁን ከዚህ ውስጥ ማስወጣት ነው። የሱም ልጅ ስላልሆነ ትክክለኛ አይደለም። ከዚህ ነገር ማስወጣት ነው። እዩን የሚያስፈልገው ነገር ይሄ ነው። ትክክለኛ ከሀይሚ ጋር ወደ ቀድሞ ህይወታችሁ ብትመለሱ የተሻለ ነው። ስለዚህ አንድ ላይ ተነጋገሩና ያለውን ነገር ብትነጋገሩ የተሻለ ነው ብዬ አስባለሁ። እና ሰብስክራይብ እያደረጋችሁ ወደሚቀጥለው ቪዲዮዎችን እያየን የራስሽ ጉዳይ በቃ ከነ ልጅሽ ምናምን እንደፈለሽ መሆን ትችያለሽ። እኔ አክብሬያችሁ በስራ አወራችሁ ስነ ስርዓት ካላያዛችሁ ገደል ግቡ። አሁን ተናደህ ነው ደውዬ አወራሃለሁ። እሺ ሃይሚ ደውዬ አወራሃለሁ። በቃ አትበሳጭ። አሁን እንደዚህ ስሜታዊ ሆነ አይደለም። ሲቀጥል ደግሞ ምናልባት ማዳላት መስሎ ከሆነ ንገራት። ለሷ ነው ብቻዬን ሆኜ ችግር የለውም። አትጨናነቅ። አንተ እንደዚህ አይነት ውሳኔ አትወስን። የድራማሽ ተቋዳሽ አታርጊ። ተው እንጂ ምንድነው የማይሆን ነገር የምታወራው? ከልቤ ነው። ከልብሽ እንዳልሆነ በደንብ ነው የማውቀው። ልብን እኮ ከፍቶ በደንብ ነው የማውቀው። ልብን ከፍቶ የውስጥን ማሳየት ስለማቅሽ ነው የማወራው። ገብቶሻል አይደል? ስለማቅሽ ነው የማወራው። በደንብ ስለማቅሽ ነው የማወራው። የምታረጊው ነገር የህልና ልጅ ብሩክ ያውቃል አይባልም። በቃ ካልሆነ ካልተዋወቀን ተይ በቃ እኔ ተሳስቻለሁ ማለት ነው ስላንቺ ያለኝ አመለካከት። ስለዚህ በጣም ነው የምወድሽ። እግዚአብሔር ካንቺ ጋር አይደለም ሁለታችሁም እና የመጣሁበትን ምክንያት በደንብ አሳይሻለሁ። እሺ ምንም ነገር አይደለም ሃይሚ፣ በቃ እዚህ ሀገር የመጣሁበትን ምክንያት አሳይሻለሁ። ፈጣሪ ካንቺ ጋር ይሁን። ቤተሰቦች አመሰግናለሁ። እዩም ሃይሚም ከዛሬ በኋላ እኔ አጠገብ ላይ እንዳትደርሱ። በቃ ሃይሚ በቃ በምፈልግሽ ሰዓት ብቻ ተገኝልኝ። ምክንያት አለኝ ብለኸኛል። የትም አልሄድም። የት ነው የምትሄደው አሁን? አብሬ ልሂድ ባይሆን እንዳልኳችሁ ነው። እንዳትደርሱብኝ፣ አልደርስባችሁ። ቻው
ፋሚሊዎቻችን የዛሬ ቪዲዮአችን ይሄን ይመስል ነበር። ብዙ ቁም ነገሮችን እንደወሰዳችሁ ተስፋ አደርጋለሁ። ብዙ ትምህርቶችን እንደወሰዳችሁ አልጠራጠርም እና በሚቀጥለው ቪዲዮ አገኛችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ይመቻችሁ።